የሚመች ከሆነ ድምፅሽን አሰሚኝ። ኢማኑኤል ሚውት አልሆነም አይደለ? የአስማት ሚውት ሆኗል አልሆነም? የአንክስታስ ማለት ኦኬ ድምፅሽን አልሰማሁም። መስማት ወንድና ልጅ መስመር ላይ ያለ ይመስለኛል አለ አክስት ቆንዳል እየተሰማ እንደሆነ አላውቅም። ይሰማል ካላችሁ እንትን ለማወቅ እንድንችል ይሰማል ብሎ አሁን ይሰማሻል? ሌላ ሰው እንደሚሰማ ስላልተናገረ ብዬ ነው። እሺ እንግዲህ ስላላሰሙ ማለት አንቺ በጸሎት ጀምሪና ከዛ ሰላም ወደ ፕሮግራሙ እንሄዳለን። ያ የዋናው ነገር አቤቱ በራሳችን ወተለቃሚዎች እንድንሆን ጌታ ሆይ ያስዋበከቱ ጌታ ሆይ አገልግሎት ፕሮግራሙ ሁሉ እንዲመራ እለምንሃለሁ። አቤቱ ጌታዬና አምላኬ ሆይ መልእክቱ የሚያስተላልፈው ባሪያ ደግሞ አንተ በወቅት ሳክስ ከወሩ እንድትነካ አምላኬ ሆይ ቃል ቋንቋ ሁሉ ከመቆም ሌላ የሆነ አንዳች ነገር ጌታ እንዳይሆን አንተ ብቻኛ መጠቃል አንተ የሆነውን ተስተላልፍ ጌታ ሆይ እንድንባረክ በረከተውላችን ዶክሽብላ አለው ስለነበረ ጊዜ ሁሉ ጅጋርጋም በዚራማለ እኛ ልጆች አንዳች ነገር ሳትሰጥ ሙሉ ለሙሉ ጌታ ሆይ የሚያስፈልገን ነገር ሁሉ ሲሰጠን አምላኩ ፈቃደኛ የሆን ፊቱ ያለን አምላክ ይባላል። አይኑ ጌታ ሆይ በሰዓት እኛ ብቻ ሳይሆን ሌሎች ጌታ ሆይ በየስፍራ እየተደረገ ያለውን ፕሮግራም በአንድ መንፈስ እንድትጎበኝ ጌታ ሆይ ልጆችን በአንድ መንፈስ እንድታስተምራቸው አምላክ ሆይ ሁላችን ጌታና አምላክ ሆይ በአንድ ልብ ሆነን ተባርከን ተቀድሰን ለአንተ ጌታ ሆይ ፍጹም ልጆች ሆነን እንድንቆም በያለንበት ሁሉ መንፈስ ቅዱስ ጌታ ሆይ ስራችን እናምናለን። አባት ሆይ አንተ ስራን ትሰራለን። በስራ ውስጥ በቤተክርስቲያን ውስጥ ገብተን ጌታ ሆይ እንድንጠቀም ስለማድረገን አምላኬ በዚህ በተስፋ ለመግባት በልዩ ልዩ ምክንያት ተጠቅሞና አምላኬ ሆይ በልዩ ልዩ ጌታው በጠላት ስላልታስረው አምላክ እየተቆጠበቱ ያሉትን ደግሞ ሰዎችን አስባቸው ከየሜዳ ጌታው አትሰበስባቸዋለህ። አንተ ትችላለህ። በተወሰነ የማይቻሉ በአንተ ዘንድ ይቻላልና ይህንን መልካም በረከት ጌታው ካለማስተዋል ለማይሞላ ዓለም ጌታ ሆይ የሮቱ እየተወራሩ ያሉት ልጆችን ህዝቦችን አንተ አንድ አፍታ ጌታ ሆይ ወደ አስባቸው ዘንድ ጸልያለሁ። በእውነት ከዚህ ውጭ መኖር ማለት ድንቅ ኪሳራ እንደሆነ የሰው ሁሉ መጀመሪያ እግዚአብሔርን መፍራት ነው። የምንሳተፈው ነገር ጌታ ሆይ ይህ ብቻ ነው። በዚህ ምድር ሁሉ ነገር ጥለን የምንሄደው ነው እና ከማያልፈው ምድር ጋራ ጌታ ሆይ እንዳናት ከአንተ ጋር የዘለዓለም ሕይወት ትሻል ቀርተናልና ይህንን በጥቂቱ ያየንን ጌታ ሆይ በሙሉ እስከምናይ ድረስ አቤቱ ጌታ ሆይ እርዳን።
አሜን በመንገድ ላይ ሁሉ ላይ እንዳንቀር አቤቱ ጌታ በመጨረሻ በማይለቁት እጆቻችን እያንዳንዳችንን ትይዘን ጸልያለሁ። አሜን በረከት ይጎበኘን ዘንድ እለምንሃለሁ። አሜን አሜን ሁሉም ነገር ይመስል ይባረክ። አሜን የመግቢያ መዝሙራችን መዝሙር 2:13 ነው። የውዳሴ መዝሙር እሱን እንዘምራለን። እዚህ ከዚህ ያለን 2:13ን እንዘምራለን። ተነስተን እንዘምር። መዝሙር 2:13 ክርስቲያናት ትጉ ጠብቁ የሚል ነው። እንዘምራለን። የማይሰማችሁ ከሆነ እንደማይሰማችሁ ነገሩን ምናልባት ኋላ እና ሶሪ ለወንድና ለየሰሙ እንደሆነ ምናልባት ተጠራጣለሁ ድምፁ ስለማይሰማ ይመስላል እና በለመስማት እሺ በቃ ጥሩ ነው። ድምፁ ስላልተሰማ ተጠራጥረን ነው ይሰማል ወይ ብለን የሚሰማ ከሆነ ጥሩ ነው። ከመልእክቱ በኋላ መዝሙር መፈለግ የሚፈልግ ሰው እንደዚህ ቴክስት ያደርጋል ነጋ ከዛ መዘመር ይችላል። ከመልእክቱ በኋላ ለመዘመር የምትወዱት ኖሮ አሜን። አሁን የምንዘምረው 2:13 ነው። 2:13 ያ ለመዘመር 1 2 3 ክርስቲያናት ትጉ መልእክት ተሰማዩ ለመንዳቱ የመጣን በመሽነት ዛሬ አብረን እንዳይፈለኩኝ አርዕስት የሚለው
አንተ የሚተኛ ንቃ በሚል ርዕስ ላይ ነው አብረን ትንሽ የፈለኩኝ ሀሳባይ አንተ የሚተኛ ንቃ ትንሽ እንጸልይ። እግዚአብሔር አባት ሆይ ተመስገን። ሁልጊዜ በፊት እንደምንቀርብ አሁን ደግሞ እንቀርባለን። አባት ሆይ አሁንም በጸሎት ወደ አንተ አምላክ ሆይ እንዳቀረብክ እንደገና እኔም ደግሞ ራሴን አቀርባለሁ። አንተ አምላክ ሆይ ተቀበያን እንድትናገር አምላክ ሆይ አንተ ለምትናገረው ነገር በመሃል እንኳን እንዳልሆነ እኔና ይሰማል ፈቃድ ቢሆን ለሚሰሙ አምላክ ሆይ አንተ ሐሳብ እንድትተላለፍ እናምናለሁ። አሜን። ጌታችን በኢየሱስ ስም አሜን። አንድ ጥቅሶችን ብዙም ቢሰናበብ ግን የተወሰኑትን በማንበብ እንጀምር። ኤፌሶን 5:14 ላይ ያለውን አነባለሁ። የሚያሳስበን ነገር ነው። መንቃት እንዳለብን እንደተኛን የሚያሳስብ ጥቅስ ነው። አነባለሁ። 5:14 እንዲህ ይላል፣ አንተ የሚተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል ይላል። አንተ የሚተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስም ያበራልሃል። አሜን። እግዚአብሔር ይመስገን። ሌላም ተጨማሪ እናንብብ ከእንቅልፍ ስለመንቃት ራእይ 3:2 ላይ ያለውን አነባለሁ። ራእይ ምዕራፍ 3:2 እንዲህ ይላል፣ ስራህን አውቃለሁ፣ ያው እንደመሆነ ስም አለ፣ ሞተህማል። ስራህም በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞትም ያላቸውን የቀሩትን ነገሮች አጽና ብሎ ይናገራል። እዚህም ስራህን አውቃለሁ፣ ያው እንደመሆነ ስም ብቻ አለ፣ ግን ሞተሃል ማለት ተኝተሃል እንደማለት ነው። እና ግን ንቃ እያለ ነው እና ንቃ ብሎ ይናገራል። እዚህ ንቃ የሚል አይነት መልእክቶች አሉ። ስም ብቻ አለ ብሎ የሚናገር ቦታ ነው ያለው። እስቲ ሮሜ 13:11 የምናይ ሮሜ ምዕራፍ 13 ቁጥር 11 ጀምሮ ሮሜ ምዕራፍ 13 ከቁጥር 11 ጀምሮ ያለውን ቀድሞ የተፈታው ሰው ካለ ማንበብ ይችላል። 13 ከ11 ጀምሮ ከ11 እስከ 19 ያለው ከፍተሽዋል። ካልሆነ እንደደርሻለሁ ላንብቦ 13 ከ19 ከምዕራፍ 13 ከ11 ጀምሮ ያለውን ነው የማነበው። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና፣ ሌሊቱ አልፏል፣ ቀኑም ቀርቧል። እንግዲህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ። በቀን እንደምንሆን በአግባብ እንመላለስ። በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ነገር ግን ጌታን ኢየሱስ ክርስቶስን ልበሱት፣ ምኞቱንም እንዲፈጽም ለስጋ አታስቡ ብሎ ይናገራል። እዚህ ላይ መተኛትን ከዚህ ከዓለማዊ ህይወቶች ጋር አብሮ ነው ያገናኝ። ያ ምንም እንኳን በስጋ የነቃን መስለን እንኳን ብንታይም እንቅልፍን ያገናኘው ከምን ጋር ነው? ከዚህ ከጨለማ ስራ፣ ከዚህ ምድር ህይወት ጋራ፣ ስለ ምድር ከማሰብ ጋራ፣ ከኃጢአት ስራ ጋር ነው ያገናኘው። እነዚህ ሁሉ በእንቅልፍ መደብ ውስጥ ነው የሚቆጠሩትና ካመንበት ጊዜ ይልቅ አሁን መዳናችን ቀርቧልና ከዛ የምትነቁበት ጊዜ አሁን ደርሷል ብሎ ይናገራል። ሌላም ከእንቅልፍ ጋር የተገናኙ ህይወቶች ምን እንደሚመስሉ ምንም እንኳን በስጋ መንቃት ሳይሆን እዚህ ላይ እየተናገረ ያለው መንፈሳዊ ማንቀላፋትን መተኛትን ነው እና ምሳሌ 23 ላይ ያለውን ደግሞ ሲናበብ ምሳሌ 23 ከ31 እስከ 35 ያለውን ነው። ምሳሌ 23 ከ31 እስከ 35
እዚህ ስለ ወይን ጠጅ እየተናገረ ነው ያለው። እንግዲህ ከመኝታ ጋር አብሮ የሚገናኝ ብዙ ጊዜ አንዳንድ ድራጎች ወይም አልኮልንም ጨምሮ ምንድን ነው የሚባለው አእምሮን የሚይዝ የሚያስተኛ በደንብ እንዳናስብ የሚያደርግ ዲፕሬሳንት ሆኖ የሚቆጠረው። ሌሎችም አንዳንዶች ለምሳሌ እንደነ ጫት ያሉ እንደነ ሌሎች እንደነ ሲጋራ እንደ ቡና ያሉ ስቲሙላንት ናቸው። ንቁ ያደርጋሉ። ትንሽ ብዙ ባስልም ነቃነቃ እንዲያደርጋሉ። እንደነ መጠጦች እንደዛ አይነት ነገሮች ደግሞ ደብዘዝ አድርገው የሚይዙ ናቸውና ወደ እንቅልፍ መንፈስም አይነት የሚመሩ ናቸው እና ይላል እዚህ ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠ በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ እፉኝትም መርዙን ያፈሳል። ዓይኖች ጋለሞቶችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ። እንግዲህ እዚህ ላይ እንቅልፍ ነው። እዚህ ላይ በባህር ውስጥ እንደተኛ ለምን በስጋር መንፈስ ውስጥ ነው ያለ። በስጋር መንፈስ ውስጥ በጠጣ ህይወት ውስጥ ያስር በውስጣችን የአልኮሉ ስላለ ክፋትን እናደርጋለን፣ መዳራትን እናስባለን፣ መዝፈንን እናስባለን፣ መዝረፍንም እናስባለን፣ ለስጋ የሚመች ነገር እናስባለን። ከዛ ደግሞ እስቲል እንቅልፍ ነው መንፈስ ነው ያለ። በኋላ እንደ እባብ ይነድፋል፣ እንደ እፉኝት መርዙን ያፈሳል። ዓይኖች ጋለሞቶችን ያያሉ፣ ልብህም ጠማማ ነገር ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። መቱኝ ያውም አልተሰማኝም፣ ስመታ እንኳን አያውቅም። በጣም በስጋት ያለ ሰው ቢቆስልም እንኳን በኋላ ከተቻለ በኋላ ነው ያ ቁስሉ ሁሉ የሚያየው ማለት ነው። እና ጎሰሙኝ አላወቅኩም፣ መቼ እነሳለሁ፣ ደግሜ ጨምሬ እሻታለሁ ትላለህ። ምን እንደገና ልጨምር እንጂ መነሳት አለ። ያ አይነት ህይወት ነው ያለው። በመኝታ ውስጥ በእንቅልፍ ውስጥ የሚያስተኛ ነገር ወስደን ባለንበት ጊዜ ላይ እንደገና እንውሰድና እንተኛ ነው እንጂ ቢጎሰም ብንመታ ላናስተውል እንችላለን። ግን ምን እያለ ነው እግዚአብሔር? ንቁ፣ የምትነሱበት ጊዜ ደርሷል ብሎ እየተናገረ ነው። እና እዚሁ ምሳሌ 6:9 ጀምሮ ያለው ደግሞ አንብብ። ምሳሌ 6 ምሳሌ 6:9 ያለውና አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። እና መተኛትን ስትቀጥል ውጤቱ አለ ማለት ነው። አልነሳም ስንል አነቃም ስንል ፈላ ስትነቃ በድህነት ትነሳለህ። ምክንያቱም የሚሰራ ነገር ሁሉ አዝመራ ሁሉ አልፏል። የሚሰራ ነገር ሁሉ የሚበዛብህ ጠላትም ከሆነ በብዙ ጨርሰዋል። ስለዚህ አንተ አልነሳም ትልና ኋላ ስትነቃ ግን ድህነትን ይዘህ ትነቃለህ ብሎ ይናገራል። ሊቀጥል ምናምን ሰው የበደኛ ልጅ በጠማማ አፍ ይሄዳል እያለ ይቀጥላል። እና ግን ወደ እንቅልፍ ላይ ነው ዋናው እንትን ያልነው። ይሄ ሁሉ እንግዲህ በከፍሉ ለማንበብ ፈልጌ ነው። ምንድነው ያለው? ኤፌሶን ሰዓት ላይ አንተ የሚተኛ ንቃ፣ አንተ የሚተኛ ንቃ፣ ኢየሱስም ያበራል። በተኛንበት ቦታ ያበራል ነው። አንተ የሚተኛ ንቃ፣ ኢየሱስ እንዲያበራልን እኛ የተኛን ሰዎች ልነቃ ይገባናል። እና ይህንን እነዚህን ሀሳብ ለምንድን ነው ያሰብኩኝ? በዚህ መንቃት እንዳለብን ለምንድን ነው ያሳሰበኝ ሳይ፣ አንደኛው ያሳሰበኝ የነቃን አይመስለኝም ማለት በዚህ ላይ እንግዲህ እዚህ ያለን ጥቂት ላይ እንደገና ደግሞ በስልክ የሚሰሙ አላችሁ፣ እንደገና ደግሞ በዩቲዩብ የሚሰሙ አሉ። እና እንዳየነው ብዙ ሰው ነው የሚሰማው። ስለዚህ ይሄ መልዕክት ለበርከት ያለ ሰው ነው የሚሄደው እና የተለያየ ሰዎች ነው። ስለዚህ ሳየው የነቃን አይመስለኝም ከህይወታችን ሳይ ማለት ነው። ብዙ ጊዜ እኛ ሰዎች ሰው በመሆናችን የምንጋራው ይበልጣል ከምንለያዩ። በሰው በመሆናችን ያለን አንድነት ይበልጣል ማለት በዚህ እኔ ራሴን ሳይ የኔ ነገር የአብዛኛው ነገር ነው። እኔን የሚያሳዝነኝ ነገር
የአብዛኛው ሰው የኔ ስሜት የአብዛኛው ስሜት ምክንያቱም ብዙ ትንሽ ልዩነቶች አሉ። የጾታ መለያየት አለ፣ የመልክ መለያየት አለ፣ የቀለም መለያየት አለ፣ የቋንቋ መለያየት አለ። እነዚህ ሁሉ ካለን አንድነት ጋር ሲታይ በጣም ኢምንት ነው። በዲኤንኤ እንኳን ሲታይ ማለት ነው። በጣም የሰውን አንዱን ዲኤንኤ ከሌላ ሰው ለመለየት በጣም ያስቸግራል። እንኳን የእንስሳ እንኳን ይቀርባል ወደኛ። ስለዚህ ትልቁ ምንድነው የሚያሳስበኝ የኔ የራሴን ህይወት ሳየው እንዳልተዘጋጀ ይጠቁማል። እኔ አልተዘጋጀሁም፣ ብዙ ሰው አልተዘጋጀም። ያን ማየት እንችላለን። ምክንያቱም የተዘጋጀ ሰው የሚሆነው ህይወት አይደለምና በጎላ የሚታየው ማለት ነው። ለዛ እኔም ምክንያት አለው ወይ እኔም በደም ለምቻለሁ። ስለዚህ በድንግዝግዝ እንደነቃ ሰው ለራሴ የሚናገረው አሁን ለራሴ ሲናገር እውነት ለመናገር ከፈለኩኝ እንዴት ነው ትንሽ እየባነነ ያለ ሰው የሆነ ነገር ያያል እና ያ ሰው አራራ ይሄ ነገር እንቀን ይላል። እኛ በደም እንደነቃ ሰው ሆኜ አይደለም ድረተኞችን እናገረው እና የሚታይ ነገር አለ። መንቃት በማስፈልገን ጊዜ በደም የነቃን ስለማይመስለኝ አንዱ እንዳነቃን ስለማይ ማለት ነው አንዱ እና ብዙ የኤላይነት ሀሳቦች አሉ። በዛክሉ ተጠቀሱ ብዙ ሀሳቦች አሉ። እንዳነቃን የሚጠቁሙ ነገሮች አሉ። በዛክሉ አሁን እንዳነበብኩኝ ንቁ እየተኛቸው ነው የሚለው ያ ምናልባት ድሮ በነበረ ነው በመጽሐፍ ቅዱስ ጊዜ ነው መኝታ የነበረው ዛሬ አይደለም ብለን እንዳንል የዛሬ ህይወታችን ይሄንን ጥቅስ ዛሬን ተግባራዊ ያደርጋል ማለት በዛሬም ቀን ይሄ አክቲቭ ነው። በዛሬም ቀን ይሄ ጊዜው ያለፈበት እኛን የማይመለከት የምንለው ሳይሆን በእኛ ላይ የሚንጸባረቅ የዛሬ መልእክት ነው ማለት ዛሬ እኛም በደንብ እንደነቃን አይታይም። ለምን ምንድነው ያለው ኤፌሶን 5:4 ላይ አንተ የሚተኛ ንቃ ኢየሱስም ያበራልሃል ይላል። ኢየሱስ አብርቷል። ኢየሱስ በእኛ ላይ በርቷል ስንል አሁን በሰንበት ትምህርት ስናጠና የነበረው ያንን ነው። እንደ ኢየሱስ የማሰብ ህይወት ደረጃ ላይ አልደረስንም፣ ይጎለናል። ለዚህ ነው እናንተን የማያችሁ እኔን በማይበት ማለት ስለሆነ ብዙ ስለማትለያዩ ለዛ ነው አንዳንድ ሰው በከፍታ ሊበልጥ ይችላል። ከኔ በበለጠ ክርስቶስን ያየ ሰው የተገናኘ ሰው እንዳለ አምናለሁ። ምናልባት እኔ ያየሁትን ያክል ያላየ ሰው እንዳለ አምናለሁ። ግን በአብዛኛው እንደኔ አይነት ነው እና ስለዚህ ኢየሱስን እንደ ልብ የማየት ሁኔታ ቢኖረን ክርስቶስ በኃይሉ ተንጸባርቆ እሱ መታያ ነው። ለምጣፉ ጊዜ ያስረዘመው የኢየሱስ ክብር በዚህ ምድር እንደ ሐሳቡ ያለ መንጸባረቅ ያን ነው ቅዱስ የሚናገረው። የክርስቶስን መጽሐፍ አፋጥኑ በቅዱስ ስራችሁ ብሎ እንደሚናገረው ቅዱስ ስራችን የክርስቶስ ባህሪ በእኛ ላይ መንጸባረቅ ነው። ስለዚህ እንደ ክርስቶስ የማሰብ ደረጃ ላይ ለመድረስ ብዙ ስጋዊ ነገሮች ስላሉ እንደነቃን ያሳስብ። ስለዚህ ያ አንዱ ነገር ነው። ሁለተኛ ደግሞ ያው እንግዲህ ሌሎቻችንም እንደዚሁ እንደነው እንደወራችሁ ስለማይ ማለት ነው ስለዚህ ያሳስበኝ። ሌላ ዝም አንልም። ዝም ብለን ለማለት አንችልም። የሰማችሁ ሰዎች በነቃን ደረጃ ሙሉ እንኳን ባነቃ ገና መልእክቱ ተናግረውበት በመናገር ጊዜ ምንም አለመዘጋጀት ይታይ ነበር። ግን እምቢ ማለት ግን ጥሩ እንዳልሆነ እና እምቢ ማለት አልፈለኩም። ስለዚህ እግዚአብሔር ሊያናገረን ይችላል። እያንዳንዳችን ኃላፊነት አለን። በነቃን ያክል ሙሉ እንኳን ባነቃ መቶ እንኳን ባነቃ በነቃንበት በትንሽ ላንችን አደጋውን ስለምናይ ሌላውን በሚያንቃት ኃላፊነት አለ። እሱ አንዱ ነው። ምክንያቱም ምን ብሎ ይናገራል ሕዝቅኤል ላይ ሕዝቅኤል ምዕራፍ 3:18 ላይ ላምበው ጋር ስለምናውቀው ነው። ስለዚህ ምንም ትንሿን የምናውቀውን አደጋው መኖሩን ልናውቅ እንችላለን። ሰው ምንም ችላም ብለው ቀልድም አድርጎ ቢወስደው ግን መናገር አለበት። ምንድነው የሚለው 3:18 ላይ እንዲህ ይላል እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩ ጊዜ አንተም ባታስጠነቅቀው ነፍሱም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀባት ነግረው ያ ኃጢአተኛ በኃጢአቱ ይቅርታ ይደረግለታል አለ ስላልሰማ ኃጢአተኛው ይቅርታ ይደረግለታል አለ። ኃጢአተኛው በኃጢአቱ ይሞታል። ደሙን ግን ከማን ፈልጋለሁ? ከእጅ ፈልጋለሁ። ይሄ የኔም የእናንተም የማናችንም የምንሰማ ሰዎች ሁሉ ማለት ነው። ስለዚህ ያወቅናትን አክል እኔ በጣም ደስ የሚል መጽሐፍ ቅዱስ ሀሳቦች አሉ። ያንደባቸው አመንዝራቱ ሴትዮ ብዙ የምታውቀው ነገር የለም ስለ ክርስቶስ። በዛች ቀን የሰማችው ነገር ከነክኗል። ወደ አገር ሁሉ ሄዳ አረ የሰማሁትን አዲስ ነገር ሰምቻለሁ። እንዲሁ ተራ ነገር አይደለም። ይሄን የሰማሁትን ስሙ ብላ ተናገረች።
እንግዲህ ከዛ ቤት መጽሐፍ ቅዱስ እንደሚታጠና የሚያሳይ ነገር የለም። ከእግዚአብሔር ጋር ጊዜ እንደምታሳልፍ የሚናገር ነገር የለም። ባህሏ ታሪኳ ይሄን ያማረ አይደለም። ነገር ግን የሰማችውን ሄዳን የተናገረች እና እንደዛ ሌባው ራሱ በወንበዴነት አብዲዮን ሁሉ ያሳለፈ ሰው መስቀል ላይ ተሰቅሎ ያኛው በዛ ሲያልፍበት ምንድን ነው ያለው? እሱ ግን እንደ ጻድቅ ሰው ነው፣ እኛ ግን በዳታችን ነው የተሰቀልነው ብሎ ተናገረ። ያችን ጊዜ ተጠቀመ። ስለዚህ እኛ ሁላችን ብዙ ነገር ላይኖረን ይችላል። ነገር ግን እያወቅነው ያን የተሰጠንን ኃይል የመናገር ኃላፊነት አለብን። እኛም ደግሞ አንተኛም ብንል የቆምን ብንመስል መቆማችን ማረጋገጥ አለብን። በእርግጥ ቆመናል ወይ የሚለው ራሳችንን ማየት አለብን እና ያንን ሲናገር ነው እዚህ ላይ ብዙ ጊዜ የትራፊክ ሕግ አይታችሁ ከሆነ አንድ ሰው ምንም ስለ ትራፊክ ሕግ ባያውቅ ግን ሕጉን ብጥስ አለማወቁ ይቅርታ ቢደረግለት መስላችሁ አያመልጥም። ልክ እንደዛው ነው መጽሐፍ ቅዱስ ላይ የሚናገረው። እንደዛ ነው ደግሞ አነባለሁ። እኔ ኃጢአተኛውን በእርግጥ ትሞታለህ ባልኩ ጊዜ አንተም ባታስጠነቅቀው ነፍሱንም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው የኃጢአተኛ በጣቱ ይሞታል፣ ደሙን ግን ከአንተ ከእጅህ እፈልጋለሁ። አንዱ እንድናገር ያድርጋል አሰበኝ እንድንነቃ መናገር ያሳሰበኝ ይሄ ቃል ትልቁ ቃል ይሄ ነው። ለምን ብዙ እስከማውቅ ድረስ እውቀት ሁሉ ጨርሼ እስከማውቅ ድረስ ወይም ክርስቶስን በሕይወቴ አንጸባርቄ ክርስቶስ ሙሉ በእኔ እስከሚታይ ድረስ ዝም ልበል ብል ነገ አይደለም ያ የሚከብር ፈቃድ አይደለም። ስለዚህ አደጋ አለ መጠቀቅ አለብን ብዬ ያየሁትን መናገር አለብን። እናንተም እንደዚሁ ኃላፊነት አለባችሁ። ስለዚህ ከእንቅልፍ የምንነቃበት ጊዜ ነው። ለምን ስላላወቀን ጥፋቱ መምጣቱ አይቀርም እና እግዚአብሔር ይመስገን በየከሰዓቱ የማጣት እድል አለን እና ባለፈው ስለጣም በጣም ልቤነክተውኝ ነው እና አብረን እንድናነበው ፈልጋለሁ። ራዕይ ምዕራፍ 19 እሱ ነበር እንደውም ስናነበረው እና ለምንድን ነው እንድንነቃ መናገር እንዳለብን የሚያሳስበን የሚመጣው ነገር ቀላል አይደለም። ያልነቃ ሰው አያውቅም፣ የነቃ ሰው ነው የሚያውቀው። ስለዚህ የነቃ ሰው ኃላፊነት ነው ለዛ ሰው ለመናገር ምንም ያሹፍ እንጂ። በነገራችን ላይ ልንሰለች አይገባል። ሰው አልሰማም ብለን ልንሰለች አይገባል። በተፈጥሮ እኛ ዝንጎች ነን፣ ሰነፎች ነን። እንደገና ደግሞ በጣም ተዘበደብን ስለሆን ብዙ ነገር ሊያስፈልገናል። አንዳንድ ሰው አንድን ነገር በ20 ዓመቱ የሚያቅሰዋል የሚነቃ ሰው ልብ ብላችሁ ሆነ አላውቅም ወይ በ20 ዓመታችሁ ይህን ያህል ዓመት ሁሉ ሲኖር ይህች ነገር ከአንድ ያወቃችሁ ነገር ተደብቃ የነበረች ነገር በሕይወታችሁ ይህን 30 ዓመት ሁሉ ወይም 20 ዓመት ሁሉ ይህች ምን ሆና ነው የምንል ነገር አለች። ብዙ ቆይታ ብቅ የምትልና የምናስብ ልብ ያልሰጠናት ነገር የምታስፈልግ ነገር ግን ዝም ብለን የተውናት ነገር ግን ባወቅናት ጊዜ ምንድን ነው ያላት ነገር አለ ወይ ማይታወቅ ነገር ነው ብለን የተውነው ነገር አለ እና ስለዚህ ልንሰለች ልንተው አይገባል። እኔ በጣም ገርሞኛል። እስከ ነገር ምን ያክል ደካማ ሰዎች እንደሆነ ገርሞኛል። አማርኛ መኪና እየተላመደች ነው ታውቃላችሁ። እና በሄድን ጊዜ ሁሉ ምን ነበር ማስበው ይሄ ከኋላ ለነሱ በፊት የሚል ጽሑፍ መለጠፍ ፈልግ ነበር ማለት ሌላ ሰው ከኋላ ያለ ሰው እንዳይደናገር እና ሁልጊዜ ማስበው መኪና ውስጥ ከገባን በኋላ ከወጣ በኋላ ይጣማል ለካማ ሰዎች ለብዬ ነው እንትን ያልኩኝ እና ስለዚህ መደጋገም አለ። ስለዚህ ሌላ ሰው ለምን አልሰማም ለምን አላስተዋለኝም ማለት አንችልም። የገባንበት ነገር ልቅድም ላይ እንደተናገረው ያላወቅናቸው መጠጦች ውስጥ ገብተን ያለ በስካር መንፈስ ውስጥ ገብተን ያለ። ስለዚህ ያ ሰው ቢደበደብ አይነሳም አለ ያለው ምሳሌ ቢደበደብ አይነሳም ገና ጨምራለሁ ደስ ብሎ በዛ ይላል እንጂ ቢቆነጠጥ ቢቆስል አይገባም። ስለዚህ እኛ ያላወቅናቸውና የተዋጥባቸው ይዞን ያሉ ነገሮች አሉ። እንዴት ነው ኢየሱስ ለሰርጉ ሰዎችን ሲጠራቸው ምን ብሎ ነው የመለሱት? አንዳንዶቹ አረ ዛሬ ሰርግ አለብኝ ተጠርቻለሁ፣ በእውነት አንተ ለጠራው ሰርጉ መሄድ በእውነት አልችልም። ሌላ ደግሞ አረ በሬዎች ዛሬ እንደዛ መሰብሰብ አለብኝ። ሁሉም ሰው ምክንያቱን ያቀርብ። ለምን የሚያቀርበው ምክንያት ከተጠራው ሰርግ ግን የሚበልጥበት ነው ነው የታየው። ስለዚህ ከነቃን ነው ነገሮችን ማወዳደር የምንችለው። ከዚህ ይሄ ይበልጣል ብለን ማለት የምንችለው በነቃ አእምሮ እንጂ በሚያንቀላፋ አእምሮ ማስተዋል አንችልም። በእንቅልፍ ልብ ላለ ሰው ከፈለገ ሰው እንስሳ ሊመስለው ይችላል።
እንስሳው ሌላ ነገር ሊመስለው ይችላል። ለምን በደንብ አልነቃ ተኝቶም በደንብ የኛ ተኝታ በሰዋቶም ለአለም የሆነ የነቃን ይመስል ገና ቢታ ውስጥ ያለ ህይወት ነውና ስለዚህ ልንሰለች አይገባንም መናገር አለብን ሁሉ ጊዜ ማለት ነው። ስለዚህ አደጋውን ያየሰው ሊመጣ ያለውን ያየሰው ነው። እኛ ያለታችን በውስጣችን ገብቶን ዝም ብለን በሁለት ልብ ካልሆን በቀር በርግጥ እግዚአብሔር የሚለው ነገር ከገባን ነገሩ ቀላል አይደለም። አንደኛ ጊዜው ረጅም ነው አይደል? ይመጣ የፍጻሜ ጊዜ ረጅም ነው አይደል? ለምን እንደ ድንገት ሊሆን ይችላል። ካልተዘጋጀንና ካልነቃን እስከሚነቁ ዝም ብሎ ይቀመጣል ወይ ሳይሆን ያለው ምንድን ነው ያለው? በድንገት ይሆንባቸዋል አለ እንጂ እስከሚነቁ ይጠበቃል አለ። ዝም ብሎ ይቆያል አለ። ስለዚህ በድንገት ይሆንባቸዋል ያለው እና እናንተ ግን የጨለማ ሰዎች ሳትሆኑ ይብራን ስለውሰው ናቸው። በድንገት አይሆንም ነው ያለው። በድንገት አይሆንም ነው ያለው። ልክ እንደ ኖህ ጊዜ ሰዎች ሁሉም እንደ ትላንትና ዛሬም ነው ብለው ሲያገቡ ሲጋቡ የሚሰሩትን ስራ ሁሉ ሲሰሩ ይሄ ሁሉ በሌላ ነገር ምንድነው ማለት ነው? ድራጋችን እሱ ነው፣ መጠጣችን እሱ ነው። ለምን አእምሯችን ከክርስቶስ እስካልሆነ ድረስ እንዳነቃ እስካያዘን ድረስ ዛሬ የምናስበው መቼ ኑሯችን ተሻሽሎ የሚል ነገር ላይ በጣም ተውጦ ባለ ጊዜ ልክ እንደ ነው ጊዜ ስለ ሰርጋችን እናስባለን፣ ስለ ትምህርታችን እናስባለን፣ ስለ ስራችን እናስባለን፣ ስለ ቤታችን እናስባለን። መጥፎ እንኳን ባይሆን ነገር ግን ለዚህ የሚመጣውን ጥንቃቄ እንዳናስብና አይኗችን ወደ ላይ እንዳናጠቃ አደረገ። የኛ መጠጥ እሱ ነው። ለምን መጠጥ ውስጥ ገብተናል ብንነገር እስከማንሰባለን ሲያደርሰናል። ስለዚህ የሚያሰራ ነገሮች ስለምንገባ በትንሽም ቢሆን የነቃን ሰዎች የመናገር ኃላፊነት አለብን። ለምን ኃጢአተኛው በኃጢአቱ ይሞታል፣ አንተ ግን ባታስጠነቅቀው ከአንተ ግን ደሙን እፈልጋለሁ ብሎ ይናገራል። እና እስቲ ራእይ ምዕራፍ 19 ላይ ያለውን ራእይ 19 ላይ ያለውን ስናነብ ነው የበለጠ ልቤን ይነካው። 19 ከ17 ጀምሮ ያለውን እናንብብ። 19 ከ11 ኦኬ አንድም ከ17 ጀምሮ አንድ መልአክም በፀሐይ ውስጥ ቆሞ አየ። በሰማይ መካከል ለሚበሩ ወፎች ሁሉ መታችሁ የነገሥታትን ሥጋ፣ የሻለቆችን ሥጋ፣ የብርቱዎችንም ሥጋ፣ የፈረሶችንም በእነርሱም የተቀመጡትን ሥጋ፣ የጌታዎችንና የባሪያዎችንም የታናናሾችንና የታላላቆችን ሥጋ እንድትበሉ ወደ ታላቁ እግዚአብሔር ራት ተከማቹ ብሎ በታላቅ ድምፅ ጮኸ ብሎ ይናገራል። ይሄ ጊዜ ሩቅ አይደለም። ለምን አንሰማም ብለው ችላ ብለው የቆዩ ሰዎች፣ ነገሥታት፣ ታላላቆች፣ ታናናሾች ሁሉ ወዴት እንደሚመጡ ነው እየተናገረ ያለው። ወደ ታላቁ ወደ እግዚአብሔር የራት ግብዣ። የምን ግብዣ ነው? እነዚህ አሞራዎች ሁሉ ተሰብስበው የእነዚህን ሥጋዎች የሚበሉበት ጊዜ ማለት ነው። ስለዚህ ያ ሰው ሳይበላ በፊት የመናገር ኃላፊነት የሰማ ሰው ነው። ምናልባት ይሄ ነገር እኛም በልባችን ካልገባ ለዚህ ነው እኔም በደንብ ነቃው ብዬ የምናገረው። የዚህ ነገር አሳሳቢነት እስከሚገባኝ ድረስ የነቃው አይደለም። ምናልባት በደንብ የገባው ሰው ቤቱን ትቶ የጮኸ ሁኔታ ላይ ሊወጣ ይችላል፣ በጣም ከገባው ማለት ነው። ስለዚህ እኔም በነቃው ያክል እናገራለሁ የምናገረው ያንን ነው። ይሄ ነገር በደጅ እንዳለ ነገር ብናይ ቤታችን እንዳናል ሊያደርግ ይችላል። ስለዚህ ወደ ታላቁ ወደ እግዚአብሔር ራት ኑ ተከማቹ ብሎ ነው የጠራው። እንድትበሉ ወደ ታላቁ የእግዚአብሔር ራት ተከማቹ ብሎ በታላቅ ድምፅ ጮኸ ብሎ ይናገራል። በፈረሱም የተቀመጠውን ጭፍራዎችንም ይወጉ ዘንድ አውሬውን የምድር ነገሥታት ጭፍራዎችንም ተከማችተው አየሁ እና ብሎ ከዛ በኋላ ይቀጥላል። እንደዚሁ ተመሳሳይ ነገር ነው ያለው። ራዕይ ምዕራፍ 16 ከ18 ከ15 ከ17 ተመሳሳይ ሐሳብ አለ። ምንድነው ብሎ የሚለው? ልክ ክርስቶስ መጣ ጊዜ ሰዎች ያልተዘጋጁ ሰዎች ይህንን ተራራ ዋጡኝ፣ ዋሻዎች ይደብቁኝ ብለው የሚጮህበት ጊዜ እንዳለ ይናገራል። ስለዚህ ያንን ሲናገር ነው የሚፈርድበት ጊዜ ደርሷልና እግዚአብሔርን ፍሩ፣ ምድርና ሰማይን ለፈጠረው ለአምላክ ስገዱ ብሎ የሚናገር መልአክ ድምፅ ሆነን የምንገኘው ለዛ ነው።
ስለዚህ እኛ ራሳችን እንቅልፍ ውስጥ በሆን ጊዜ ይህንን በሙላት የመናገር ነገር ስለሌለን እንጸልያለን። እኛ በእውነት የጸሎት ጊዜ ስላለን እግዚአብሔር እናመሰግናለሁ። የበለጠ በረከቱ ያስፈልገናል። የነቃን ሰዎች እንድንሆን ያስፈልጋል። እንዴት ነው መንቃት የምንችለው? እና ያለ መንቃት ሁኔታ አይተናል። ያለ መንቃት ሁኔታ የሚመጣውን አደጋ እንዳናውቅ ያደርጋል። ትንሽ ያሰብኩት ሁኔታ ነበረ። እንዴት ነው ኢየሱስ በመከራ ጊዜ ሆኖ ሊሞት በቀረበ ጊዜ ኢየሱስ ተከታዮችን በጸሎት እንዲያግዙ ፈልገው ጸልዩ ብሎ ባላቸው ጊዜ ይተኙ ነበረ። በጣም ይተኙ ነበር። እንደገና መጣ ይተኙ ነበር እና በቃ ከዛ በኋላ በጣም ደክሟቸው በቃ ይረፉ ነው ያላቸው እና እነስ ሰው በጣም መኝታ ከፈለገ ለምን ተኙ አይባልም ብዬ አስቤ ነበርና ለኛ ከፈለገው መቃጣቃታው ለምን ተኙ አይባልም ብዬ ለበታስ ነበር። ግን ስንታይሽ እንዳለ የዓለማትን የዩኒቨርስ ታሪክ እና ምናልባት እግዚአብሔር እኛ ከምናየው በለጠ ያያል። እኛም ራሳችን ባየናት ያክል ይህ ምድር ለመኖር የሚያስመኛል። ምናልባት እኛ በልተን ስለምናደር ቤት ስላለን እኔ አንዳንድ ጊዜ ዜና መስማት አላለሁ። ብዙ አይነት አግሬሲቭ ዜና ነው ያለው። የሰው አገዳደል ሲታይ አንዱ ሰው እንዴት አድርጎ እንዴት ሆኖ እንደምና ሲታዩ በእግዚአብሔር ፊት እየታየ የቆየ ነገር ነው። እኛ ራሳችን ሰብአዊ ሰው ሆነን ፍትህ የሚፈልግ ልብ ይዘን ስንሄድ የማይመች ምድር ነው እና ቀድሞም ይህ ምድር ይመቻል ተስማሚ ነው አይደለም ያለን እግዚአብሔር የሚሻለው ምድር አለ። ይህ ምድር ተበላሽቷል ነው ያለው። በሰይጣን ተበላሽቷል። ከዚህ ሊያወጣን ነው የሚፈልገው። ስለዚህ ይህ ዝም ብሎ የሚቀጥል አይደለም። ለሰይጣን ከተዘጋጀው ጥፋት አምልጡ ውጡ ነው ብሎ የሚነግረን። ስለዚህ ጥፋቱ ይመጣል። ጥፋቱ ሲመጣ እንቢ ያለ ሰው ህይወቱ ወደ ጥፋትና ወደ ዘላለማዊ ጥፋት ነው ሞት ነው የሚሆነው። ከዛም በፊት እንዲሁ በህይወት ያሉ ሰዎች ክርስቶስ ሲገለጥ እንደዚሁ ያወራ የሚሆነው ነው የሚቀር ሁሉም ይሞታል ማለት ነው። የሚቀብራቸው የለም ነው የሚለው። የሚቀብራቸው የለም እና ሁሉም ይሞታል። አንዱ የተወሰነ ሰው በህይወት ኖሮ ሌላው ሲቀር ሌላው ያለው ያቂቀብ ግን ሁሉ ሲሞት የሚቀብር የለም። ሜዳ ላይ ነው እና ያ ጊዜ ስለሚመጣ ተናገሩ ነው ያለው። ስለዚህ በድንገት እንዳይሆንባችሁ ተናገሩ ነው ያለው። ስለዚህ እግዚአብሔር እንድንነቃ ስለሚፈልግ ልነቃ ይገባል። ስለዚህ ይህ የዘላለም ወንጌል ለዓለም ሁሉ ይሰበካል። ከዛ በኋላ ፍጻሜው ይመጣል ብሎ ነው ይናገራል። ኖህም ይናገር ነበረ። ከዛ በኋላ ግን ዋው ባሰመጣ ተጀመረ መርከቡ ሲዘጋ ያ ፍጻሜ ጊዜ ሆነ። ስለዚህ የእግዚአብሔር ወንጌል ለዓለም ሁሉ ሲሰበክ ፍጻሜው ይመጣል እና በዚህ ጊዜ እኛ ከሚጠሙ ሰዎች ሆነን እንድንሰይ አይገባም። እንጠንቀቅ። የመንቃታችን ትልቁ መንገድ በጸሎት ህይወት ሆነን ቃሉ ስናጠና ስንጸልይ ያ ነው ወደ ንቃቱ የሚያመጣ። ምን ያክል ጊዜ ነው የጸሎት ጊዜ ያለ? ምን ያክል ጊዜ ነው በጸሎት ህይወት ሆነን እንዲሁ ታሪክና ልማድ ሊሆን ይችላል። አንዳንድ ጊዜ የቃሉ ጥናትም ብዙ ጊዜ ከአይሁዶች ያየ ነው። በየሳምንቱ ያነቡ ነበር፣ ግን የሚያነቡትን አያስተውልም ነበር ብሎ ይናገራል እና በየሳምንቱ ቤተክርስቲያን መሄዳችን መጽሐፍ ቅዱስ ማጥናታችንም በቂ ላይሆን ይችላል። በጣም ደስ ብለኛል የነካው ግን የኢትዮጵያዊ ጃንደረባው አካል ነው። ያ አይነት ልበኛ ውስጥ ሊኖር ይገባል እና በተሰበረ ልብ ለማሰብ በሚፈልግ ልብ ሆኖ ሲያጠና ግን አልገባውም። ልቡን የሚያውቅ አምላክ ግን ማስተዋልን የሚሰጥ ሰው በመንፈስ የተነዳ ሰው ልቦት ይናገራል። እኛም በጸሎት ውስጥ ሆነን እግዚአብሔር እንዲገልጽልን ማስተዋል እንዲሰጠን ንቃት እንዲሰጠን ሆነን በጸሎት ውስጥ ሆነን ወደ ቃሉ ስንመጣ ወደ መገለጡ እንመጣለን። የነቃን ሰዎች ሆነን ሌላውን ማንቃት እንችላለን እና እንዲሁ መተኛት መፍትሄ አይሆንም። ሰዎች ሲናገሩ ሰምታችሁ ከሆነ አላውቅም፣ እኔም ሰምቻለሁ። ብዙ አንስማ ወደ ፍርድ እንዳንገባ የሚሉ ሰዎች ሰምታችሁ ከሆነ አላውቅም። ብዙ ካወቅን ፍርድ ውስጥ እንገባለን፣ ብዙ ፍርድ እናከማቻለን ብሎ የሚሉ ሰዎች አሉ። እንደውም ምን አስቤ ነበር እንደውም አንዳንድ ጊዜ እኔ ምንም ለማወቅ ብዙ አልናገርም። ለምን ያን ሰው እንደምን ወደ ጭንቀት ይከታለው፣ ያ ሰው ደግሞ እንደውም በሰላሙ እንዳይኖር አደርጋለሁ ወይ ተቀብሎ ወደዛ ማይገባ ከሆነ እንደገና አውቆ ደግሞ ይበለጣ አውጪ ፍርድ ይሆንብኛል ብሎ የሚጨነቅ ጭንቀት ከሆነ እኔ ራሴ ሰው ሳይሆን እኔም መናገር ማለት እስከምን ድረስ ነበር ስናየው ምንድነው ያለው? አለማወቃችን አይደለም። ያ ነው አለማወቃችን
ብዙ ባወቁ ጊዜ ወደ ፍርድ ይገባሉ ብለን መፍራታችን መፍትሄ አይደለም። ስለዚህ በመናቃት ያክል መኖር መጸለይ መገለጥን እንዲሰጠን መጸለይ እንደ ሌሎችም ማሳወቅ እንጂ ሌሎችም እንዳያውቁ ማድረግ መፍትሄ አይደለም። ሌሎችም ከእውቀቱ መንገድ መሸሽ መፍትሄ አይደለም። ያመጣው ነገር አመጣ። ኃጢአተኛው በኃጢአቱ ይሞታል። የትራፊክ ሕግ አለማወቅ ከትራፊክ ቅጣት እንደማያወጣ ከአደጋ ሊያድን እንደማይችል ሁሉ እንደዚህ ነው እግዚአብሔር በቃሉ የነገረን። ኃጢአተኛው በኃጢአቱ ይሞታል እንጂ ስላላወቀ ስላልተነገረው ይድናል አላለም። ያላለውን መናገር አንችልም። ስለዚህ ለኛ የሚሻለን በዛሬ ቃል ወደ ማወቅ መድረስና መጸለይ ነው። እኛም ደግሞ ትንሽ በከፍሎ የነቃን ሰዎች መናገርና እንደገና ሙሉ ክብሩ እንዲታይ መጸለይ ነው። ስንነቃ የክርስቶስ ክብር በእኛ ህይወት ይታያል እና የነገር ነገር ችላ እንዳንል በእውነት እግዚአብሔር ጸጋውን ያብዛል። የዚህ ነገር አሳሳቢነት እንዲገባና እንድንነቃ እግዚአብሔር በእውነት የንቃትን መንፈስ ይስጠን እና ጊዜ እንስጥ። ብዙ ጊዜ ለስጋችን የምንሰጥ ነገሮች በጣም ይዞናል። እኔ እግዚአብሔር እጅግ አድርጌ አመሰግናለሁ። ብዙ ጊዜ የዓርብ ማታ ስራ ተናግሬ ከዛ ፈቃድ አግኝቼ ከተለቀቁ በኋላ እንደው ደስ አለኝ። ግን ሁልጊዜ ቅዳሜ ማታ የማግባቱ ነገር ያሳስበኝ ነበር። ዛሬ ማታ ስራ ገባለሁ ስል በሙሉ አልነበረም የሚያርገው። ለምን ሙሉ እንደዚሁ እንደነቃው ከሄድኩም ማታ እንግዲህ ሊያስቸግረኝ ነው እና የምንትን ነገር ነበረኝ። በሳምንት አንድ ቀን እንኳን ቢሆን የተረጋጋ ጊዜ እንኳን ሊኖር ያስፈልጋል። ሰዎች ምናልባት ዊኬንድ መስራት ገንዘብ ማግኘት ነገር አለ። በሱ ላይ ተውጣን እኔ ግን ያጣው ነገር ከሆነ የለም። ቅዳሜ ማታ መስራት ካቆምኩ በኋላ ያጣው ነገር አልነበረም። አሸጋሽግም አለው ሰዓቶችን በዌብስ ላይ ምክንያቱም ጊዜ የሌለን ሰዎች ነን። እኔ ሳየው አንዳንድ ጊዜ ጾሞ ቆይቶ በሳምንት እንደሚበላ ሰዎች ተደላላ አንዳንድ ስናይ ብዙ ጊዜ ስራ ቢዚ የሆኑ ሰዎች ለመተኛት የሌላቸው ሰዎች ዊክ ኦፋቸው ላይ 24 ሰዓት ይተኛሉ ለማጠናቀቅ። ሌላውን ጊዜ በጣም ቢዚ ስለሚሆኑ ማለት ነው የተወሰነ ይጠቅማቸዋል። አትሊስት በሳምንት እንኳን የሆነ በጣም ሰፊ ጊዜ ያገኙ ማለት ነው። በጣም አሪፍ ይተኙ ማለት ነው። እና እኛም አትሊስት በሳምንት እንኳን የተረጋጋ ጊዜ ከሌለን የበለጠ የደረቀ ሰዎች እንሆናለን ማለት ነው። ለእግዚአብሔር ጊዜ ስንሰጥ በጸሎት መንፈስ ሆነን በተረጋጋ መንፈስ ሆነን የምንሰጥበት ጊዜ ከሌለ ከእንቅልፍ የመንቃት ነገር አይኖረንም። ይሁ ውጥረታችን እየጨመረ ይሄዳል። ይሁ የኑሮ ነገራችን እየጨመረ ይሄዳል። ልክ የመጠጡ ምሳሌ በእኛ ላይ ይሆናል። እንደገና ደግሞ ልጠጣ እንጂ ብደመደብም ላዘማ ይችላል እና ያ ሆኖ ግን ምን ሆናል እንደዚህ ላሉ ሰዎች ድንገት ይሆንባቸዋል ስላልነቁ። እናንተ ግን ስለነቃችሁ በድንገት አይሆንም ብሎ ነው የተናገረው። ስለዚህ እግዚአብሔር ካለን መልካም ነገር ሊያሳጣን ነው አይደለም። ሲነቃ ነው ያን ነገር ማወቅ የምንችለው። የነቃ ሰው ማወራረድ ይችላል። በእንቅልፍ ልክ ሆነን ይሄ ከዚህ ይበልጣል ይሄ ከዚህ ያንሳል ማለት አንችልም። በጣም መንቃት ያስፈልገናል። የሚበልጣውን የሚያንሰውን ፕራዮሪቲ ለመስጠት ከዚህ ይሄ ይበልጣል ኢምፖርታንሱ ከዚህ የበለጠ ኢምፖርታንት ነው ብለን ለማሸጋሸግ አእምሯችን የነቃ መሆን አለበት። አሜን። ያ ካልነቃ በእንቅልፍ ልክ ሆነን የሚሻለውን ማወቅ አንችልም እንጂ እግዚአብሔር የሚሻለንን ነገር ከእጃችን ሊነጥቀን ሳይሆን ለእኛ የሚሻለንን ነገር በእጃችን እየሰጠ ያለ ነገር ግን ካልነቃን ስለማናውቀው ባለ ነገር እንኖር እያል ኋላ ጥፋት እንዳይሆን እኛም የመናገር ኃላፊነት አለብን። የመስማት ሰምቶ እምቢ ማለት የራስ ነው የሚሆነው። የሰማ ሁሉ ደግሞ ይሄንን የመናገር ኃላፊነት አለበት። እግዚአብሔር በዚህ ነገር ያበርታል። ፍጻሜው እንዲመጣ ያ የሱም ጥሪ ምን እንደሆነ እንዲገባን በብርሃኑ እንድንሞላ እግዚአብሔር ሆነ ሰጥቶን ያዛል። አሜን። አላቅም እንግዲህ ዘምራለሁ ብሎ የተናገረ ሰው ካለ አላቅም። ልክስ ያደረገለት ነው ሰው ለጋይታ ልክስ ያደረገ ሰው ካለ አላቅም አይመስለኝም። 205ን ዘምረን ከዛ ወደ ፍጻሜ እናመጣለን ማለት ዘምራለሁ የምትሉ ካላችሁ ግን ተናገሩ። አጋጣሚ መዝሙር እንዲሁ ማውጣት እሺ፣ እግዚአብሔር ባርክሽ። እንደዛ ከሆነ በዛ መዝሙር እንጨርሳለን። አመሰግናለሁ።